ሰላም የሰነበታችሁ። ዛሬ በጣም የሚገርም የሚደንቅ እኔ እድለኛ ሆኜ አንድ በጣም ተወዳጅ የሆነ ወዳጅ አግኝቻለሁ። እንደዚህ አይነት ሳገኘ በጣም እግዚአብሔርን አመሰግናለሁ። ምክንያቱም እኔ እንደዚህ አይነት ጋራ መስራት ነው የምወድ። እኔ እና እሱ በጣም ተግባብተናል። አንድ የምንጠላው እሱም የሚጠላ እኔም የምጠላ ጠላት አለንና ስለሱ ነው የምናወራ። እስኪ እኔና እሱ አብረን እናወራለን። ቴንኪ ወንድማችን፣ እንኳን በሰላም ወደኛ ሚዲያ መጣ። በጣም አመሰግናለሁ። እስኪ ስምህን ተዋወቅ። ሰላም፣ አመሰግናለሁ። በመጀመሪያ ያው በቲክታክ ስሜ አይካን በመባል እታወቃለሁ። ያው ወደ ሶሻል ሚዲያው ዓለም ከመጣው አንድ አመት ሆኖኛል። አንድ አመት በቅርቡ ሆኖኛል እና በዚህ አጭር ጊዜ ውስጥ ደግሞ ከ550,000 በላይ ተከታዮችን ማግኘት ችያለሁ። ይሄ የምታዩት አለባበስ ድራማቲክ ወይም ደግሞ ሰዎችን ለማስተማር የምሰራው ሜካፕ ነው። ይሄ ሜካፕ የምታዩት እና አይካን እባላለሁ። ወደ ዩቲዩብ ከመጣው ጥቂት ጊዜ ነው የሆነኝ። ሞር ቲክታክ ላይ ነው ስሰራ የቆየሁት። ይሄ ነው። ቴንኪዩ። ከየት ሀገር ነው የመጣ? ያው አሁን ላይ አዲስ አበባ ነው የምኖረው። አዲስ አበባ ላይ ነው። አመሰግናለሁ። ይሄን ካለ በኋላ እኔ ደግሞ ፌበና እየደባላለሁ ስዊዘርላንድ ነው የምኖር። በጣም ድሃን የምወድ ድሃን ማፈቀር ነኝና ብዙዎቹ ስራዬ ከጎዳና ልጆች ጋር ከተጎዱ ጋር እናቶች፣ አባቶች፣ ወጣቶች ጋር ነው የምሰራው እና ይሄ ነው የኔ ስራ። ይሄን ካለ በኋላ እኔ በሚዲያ ነው ያየኸው። ሚዲያ ላይ በጣም የሚገርም ኢንተርቪው ተደርገ ነውና በመጀመሪያ ያ ኢንተርቪው ያደረገን ሰው በጣም ማመስገን እፈልጋለሁ። ምክንያቱም እሱ ባያደርግ እኔ አንተን ላገኝ አልችልም ነበርኩና ደግሞ በጣም ያደነኩት ያንተን ቁጥር ማስቀመጡ። እንደዚህ የምታደርጉ ሚዲያዎች በጣም ነው ማመሰግናለሁ። እግዚአብሔር ያክብር ወንድሜ። ወንድማችንን ስልክ ያስቀመጥክ ምንድነው? አሁን ልጠይቅ የፈለኩ ምንድነው ለመሆኑ እስከዚህ ልብ ስብራት የደረሰ? ያው ቲክታክ ላይ በመለቃቸው ስራዎች ወይም ደግሞ በዚህ መልኩ በማስተምራቸው አስተማሪ ነገሮች እንግዲህ ያው እውቅና ማትርፍ ያለው መሰለኝና እንግዲህ ተጋብዤ ነው እዛ ላይ ያወራሁት። ያው እዛ ላይ ሲወራ ደግሞ ሰው ስለኔ ማወቅ የሚፈልጋቸው ብዙ ነገሮች ነበሩ። አንደኛ ደግሞ ይሄ ቲያትር ወይም ደግሞ ካራክተር ወይም ሜካፕ የማይመስለው ብዙ ሰው ነበረ። ያም እንዲብራራ የፈለጉ ሰዎችም ስለነበሩ ያው ንቁ ፖድካስት ላይ ያደረኩት ኢንተርቪው ያው ብዙዎቻችሁ በጣም አዝናችኋል። ያው ምድር ላይ ስናሳልፍ ብዙ አይነት መንገዶችን እናሳልፋለንና እንግዲህ እዛ ላይ እንደሰማችሁት ነው። ስለተጠየቅኩ ነው የመለስኩት እንጂ እንግዲህ ያው ብዙ ሰው በህይወት መንገድ እያለ በብዙ አይነት ጎዳና ያልፋል እና እኔም ያሳለፍኩት መንገድ እንደዛ አይነት መንገድ ነው። ያው እንግዲህ እንደዛ የሆነበት ምክንያት ወይም ደግሞ ያ ምንድነው ልቤ የተሰበረው ምንድነው ብለሽ ላልሽኝ ጥያቄ ያው እንደሰማችሁት ነው። ያው ወደ ሶሻል ሚዲያ ከመጣው በኋላ የፍቅር ህይወቴ ፌል ማድረጉ፣ የተለያዩ ስራዎች ፌል ማድረጋቸው እንግዲህ ብዙ አይነት ነገር እዛ ላይ ሰምታችኋል ብዬ አስባለሁኝ። ደጋግሜ ሳወራ ያው እኔንም እንትን ይለኛልና ሞር ግን ከአንድም 4-3 ስራዎች በአንድ አመት ውስጥ ፌል ሲያደርጉ በዛ ሁሉ መካከል ደግሞ በጣም የምወዳትና የማፈቅራት እጮኛዬ ወይም ፍቅረኛዬ
መካከል አለመግባባት ሲፈጠር ያው ብዙ ሰዎች ትንሽ የተደነቁበት ነገር ደግሞ ኖርማል ነው ለኔ ወጥቶ ሃይላንድ መልቀም ይሄ ገንዘብን ከማጣት የተነሳ ወጥቶ ሃይላንድ መልቀም ምናልባት ከካራክተር ወይም ደግሞ ይሄንን ሜካፕ ሳወልቀው ስታዩኝ ላይ ሊከብድ ይችላል። ይሄ ወጣት እንዴት ሃይላንድ ሊልቅም ይችላል ልትሉ ትችላላችሁ። ግን ያው ከድህነት ምንም መስራት ይሻላል ብዬ ስለማምን የኔ ቁም የኔ ውበት የኔ ወጣትነት ምናምን አያሳስበኝም። እኔ ፎከሴን የማደርገው ስራ ላይ ስለሆንኩኝ ግን እነዚህ ነገሮች ፌል ሲያደርጉ ትንሽ ማለት ደስ የማይል ጊዜዎችን አሳልፍ ነበርና የነዚህ ነገሮች መበላሸት ነው እንግዲህ እዛ ጋር ያያችሁትን ነገር ወይም እዛ ጋር የሰማችሁትን ነገር ፖድካስቱ ላይ የተመለከታችሁት። ያው ነገሮች በአንድ ጊዜ ሲበላሹ ምናልባት ገጥሟችሁ የሚያውቅ ከሆነ አላውቅም። በአንድ ጊዜ ብዙ ነገር ተበላሸ። ትንሽ ደግሞ ከባድ የሆነው ሰው አያውቅም፣ ማንም ሰው አያውቅም። ከቤተሰብ አንስቶ እስከ ጓደኛ አያውቅም ማንም። እና እንደዛ ነው። አዎ ይረዳኛል። በደንብ ነው የሚረዳኝ። በደንብ ያንተ ችግር ብዙ ነው እዛ ላይ የሰማኸው። ገና እኮ አሁን ገና እኮ ባትናገር እዛ ላይ ብዙ ሰምቻለሁ። አይካኒ ምንድነው የሰማው? ወዳጅ እንደማይሆንልህ፣ ድህነት ጠላት እንደሆነ፣ አቶ ድህነት ልድገመው፣ አቶ ድህነት የሚባል የሰው ጠላት፣ ሰውን የሚያዋርድ ለአውሬ እኮ ቢሰጥ ይሻል ነበራል። ወስዶ ወደ ሰው ነው የሚወረውራል። ለሰው ነው የሚሰጥ። ለአውሬ ቢሰጥ እኮ አውሬ እኮ በአውሬ ተበልተህ እኮ ትገላገላለህ። ሰው ግን በደንብ አድርጎ ነው ብቻ በደንብ አውቃለሁ። እኔ ስራዬ ከድሆች ከምስኪኖች ከተጎዱ ነውና በጣም ይረዳኛል። ለምን ይመስላል እንደዚህ ያደረገ? ለምን ይመስላል እንደዚህ ያጋጠመ? ለምንድን ነው? አው እኔ ያው እዛ ጋር ተናገር ስለተባልኩ ወይም ደግሞ ቃለ መጠይቁ ላይ ባለው ጥያቄ መሰረት መለስኩኝ እንጂ በጊዜው ይከብዳል። ያ አስቡት እንግዲህ በህይወታችሁ አለኝ የምትሏቸውን ሰዎች በሙሉ ከቤተሰብ ውጪ ጓደኛ፣ ፍቅረኛ አንድ ጊዜ ስታጡ፣ ከዛ ባለፈ ደግሞ ተመሳሳይ የሆኑ የሥራ ፌሎች ሲያጋጥሟችሁ እና እኔ ጀስት አንድ ሰው ሳይሰራ ድሃ ሲሆን እኔ ምንም እንትን የለኝም፣ ሬታ የለኝም። ግን በጣም በመሞከር ላይ ያለ አለ አይደለ? ሞር ወጣት ልጅ ደግሞ ሞክሮ ሳይሳካለት ሲቀር ትንሽ ይከብዳል እና እየሞከረ ብዙ ነገሮችን እያደረገ ራሱን እንደዚህ ዝቅ አድርጎ ማለት እንዳልኳችሁ ነው እንግዲህ የመጨረሻ አማራጭ ባጣ ሃይላንድ እስከ መልቀም ድረስ ብቻ ብዙ ነው። እዛ ላይ አውርቼዋለሁ አብዛኛውን እና ለምንድን ነው ብለሽ ለጠየቅሽኝ ጥያቄ አላውቅም። ብቻ እግዚአብሔር እንደሚያስተካክለው አምናል። አንዳንዴ ደግሞ ትልቅ ነገር ሲጠብቃችሁ በጣም ትፈተኑና ትሰራላችሁ። የሚጠብቃችሁ ነገር እጅግ በጣም ትልቅ ከሆነ ያንን ነገር የሚመጥን ማንነት እግዚአብሔር እናንተ ጋር ማብቃት ሲፈልግ ይሰራችኋል። እና እዚህ ምድር ላይ በጣም ትልቅ ነገር የሚጠብቃችሁ ዓላማ ያላችሁ ሰዎች ከሆናችሁ እንዲሁ በቀላሉ ያ ነገር ለእናንተ አይሰጥም ብዬ አስባለሁ። ፎር ኤግዛምፕል ወርቅ፣ ብዙ ሰዎች ስለ ወርቅ ሲያወሩ ከሰማችሁ ወርቅ እንደዚህ የሚወደደው በጣም በእሳት ውስጥ አልፎ
በብዙ አይነት መቀጥቀጥ ውስጥ አልፎ ስለሚገኝ ነውና ምን ልላችሁ ፈልጌ ነው፣ በጣም እርግጠኛ ነኝ ትልቅ ኃላፊነቶች፣ ትላልቅ ክብሮች ይጠብቁኛል ብዬ አስባለሁ። ለዛ ነው በዚህ ልክ ነገሮች የሚፈትን እና አንዳንዴ ተስፋ ሊያስቆርጠኝ ይፈልጋል እንጂ ሁሉንም ነገር ከኔጌቲቭ አልወስደውም። መጥፎ ነው ብዬ ብቻ አልወስደውም። አንዳንዴ ስረጋጋ በቃ የሆነ ከፍታ አለኝ ማለት ነው። ለዛ ከፍታ ደግሞ በመከራ ውስጥ መሰራት አለብኝ ብዬ አስባለሁ። ከፍታው መቼ እንደሆነ ባላቅም ምን ያላቋርጥ አይን ልልሽ የምችል። እሺ ብዙ ስለ እግዚአብሔር እየተናገርክ ትናገር ነበርክ። አሁንም ራስህ ትደግመዋለና ያንን በረሃው ላይ እግዚአብሔር ሆይ እያልክ በትልቅ ድምፅ ስትጮህ ስልክን ሞባይል ድንጋይ አድርገህ ስታወራው ሄሎ እግዚአብሔር እኔ እንደምን አለው ደህና ነኝ ወይ አንተ ጋር አንድ ነገር ልንገርህ ብዬ እኮ ነው። ብዙ ሰው ጋር ስደውል መስመር ተይዟል ይባላል። እውነት ነው እኮ ይሰማል እኮ መልስም ይሰጣል። በጊዜው ነው ግን እኛ በፈለግነው ሳይሆን እግዚአብሔር መልስ የሚሰጥ ራሱ በፈለግነው ራሱ በወደደ መልስ ይሰጣል። አለመሆኑ መልስ ሰጠ ወይ ጌታ? ያጩኸ የጠየቅከው እኔ ደህና ነኝ ያልክ እንደሱ አይነት ስትል መልስ አግኝተሃል። በዛን ጊዜ በተጨነቅበት ሰዓት እንደዚህ ግን ከሰው ትጠብቅ ነበር አይደል? አዎ እንግዲህ ያው ብዙ ጊዜ በሰው ስትሰበሩ በቃ ማለት ሲያቅታችሁ ታቆማላችሁና ይሆናል አይደል? እኔ ጀስት ስለራሴ መልካምነትና ጥሩ ነገር ለማውራት ሳይሆን ብቻ ይሆናል አይደለ? እናንተ ትክክለኛውን መንገድ ለመራመድ ስትሞክሩ ነገሮች ወይም ደግሞ ከሰው ጋር ያላችሁ ግንኙነት በተቃራኒው ሲመለስላችሁ እናንተ ከልባችሁ ጥሩ ሰው መሆን እየፈለጋችሁ ያ ሰው የሚረዳበት መንገድ ተቃራኒ ሲሆንባችሁ እናንተ ብዙ መልካም ነገር ማድረግ ፈልጋችሁ ከዛ የሚመለሰው ምላሽ ግን ጥሩ ሳይሆን ሲቀር ብቻ ብዙ አይነት የሰው ዓለም አለ እና ከዚህ አንፃር በቃ ለሰው ነገሮችን ሼር ማድረግ አቆሚያለሁ። በጣም የሚሰማኝ የሚረዳኝን ሰው ፈልግ ነበረ፣ ግን ሰው አልነበረም። ቤተሰብን ማስጨነቅ ስለማልፈልግ ቤተሰብ አያውቅም። ፌመስ እንደሆንክ ያውቃል። አይካን ብዙ ነገር እንደሚሞክር ያውቃል። ሰው ጠንካራ ነው ብሎ ያስባል። እነዚህን መንገዶች እነዚህን ፌል ያደረጉ ነገሮችን ግን አብዛኛው ሰው አያውቅም። ብፈልግም ለሰው ግን አልተናገርኩም። እንደዛ ነው። አሁንም ፖድካስቱ ላይ ብዙ ያልሰማችኋቸው ነገሮች አሉ፣ እኔም መናገር የማልፈልጋቸው። ያው ሁሉ አይነገርም እና ይሁን እንደዛ ነው ብቻ። እና አሁን ይሄ ሁሉ መከራ ሳለፍክ ዛሬ እንግዲህ ሁሉንም መናገር አልችልም። እንደምንም ብዬ ተቆጣጥሬ ነው እንጂ አይኔ በሙሉ እንባ የመጣብኝ ነው። ከዚህ በኋላስ ይሄ ሁሉ ከጮኩ በኋላ ሰምቻለሁ። አንተ በጣም ትለፋለህ፣ ጎበዝ ነህ። አንዳንድ ጊዜ አዎ በችግር ላይ ችግር ይጨመራል። አንድ ችግር አለፍኩ ስትል ችግር ይጨመራል። ምንም ይባላል ለሰው ማጽናኛ ቆንጆ አማርኛ አለ። እሱ ምንድነው? ለመልካም ነው የሚባላል፣ ለትምህርት ነው የሚባላል። እግዚአብሔር ለትምህርት ይሄን ያመጣልና በኋላ መልካም ይመጣል። ውይ
እኔ ደግሞ እንደዚህ ይላል እግዚአብሔር ሌላ ትምህርት አጥቶ ነው ወይ ይሄን ትምህርት የሚያመጣል? ይቅርታ አድርጉልኝ። እንግዲህ ሰው ውስጡ ሲደማ ብዙ ነገር ይናገራል አይደለም? እግዚአብሔር እላለሁ ሌላ ትምህርት አጥቶ ነው ወይ? እንደዚህ አይነትስ ተማርንሽ? ሰው ተማረ፣ ተሰቃየ፣ በሁሉ መንገድ ተሸገረ፣ ችግር ላይ ችግር፣ ስቃይ ላይ ስቃይ፣ አንዱን አለፍ ስትል አንዱን በቃ ጨርሻለሁ እስኪ አሁን ልቋቋም ስትል ሌላ ሲያጋጥም እግዚአብሔር እንደዚህ አይነት የሚያጋጥም ደጋግሞሽ ምንድን ነው? ሌላ ትምህርት አጣ ወይ? እንግዲህ እሱ አዋቂ ነው። የኔ መልስ ይሄ ነው። በቃ ስለሆነ ነው እኔ ስላለኝ ውስጤ ይሄ ነው። ሌላ አጣ ወይ? እንግዲህ የምታውቁ መልስ ልትሰጡኝ ኮመንት ላይ እፈልጋለሁ። ምክንያቱ አንዳንድ ጊዜ አሁን አንተን እንዳጋጠመ ሂደ የሆነ ነገር ከፈትክ ከወንድም ጋር እንደገና ከሰርክ እንደገና ሃይላንድ ነው የሃይላንድ እኔ እኮ ብዙ አላውቀውም። የሃይላንድ መልቀም ጀመርክ። እንደገና ያቺ የምትወዳት የምታጽናና ጓደኛህን አፍቃሪ ተወች። ስለዚህ እንደዚህ ተደራራቢ ምን አይነት ትምህርት ነው ብዬ ነው የምወስደው። እኔ እናንተ እንግዲህ አሁን ተገናኝተናል በእንደዚህ ተደራርቦች ላይ እኔ ላይ እኮ ብዙ ባይገጥም ለሌላ ላይ የሚያጋጥመው ችግር እንደ ራሴ አድርጌ ስለምወስደው ነው። ሌላ ደግሞ እኔንም በጣም የነካኝና ከኔ ጋር ተመሳሳይ ሆኖ ያገኘሁት ምንድነው? ያለ ልክ ማፍቀር፣ ያለ ገደብ ማፍቀር፣ ስለ ራስ መውደድ ብቻ ማወቅ፣ አለመመራመር። አንተ ለአፍቃሪ ለምትወዳት አድርገሃል። እኔ ደግሞ ለሁሉም ሰውን ስወድ አልጠይቅም፣ የራሴን ብቻ ያለኝን እርግፍ ልክ እንዳንተ ያለ ልክ ያለ ገደብ ነው ሰውን የምወደው። አንተ ደግሞ ያለ ገደብ ያለ ልክ ምንም ሳታስቀር እርግፍ አድርገህ ወደሃት አጣሃል። ደግሞ እሷ ነው ኧረ ትገርማለህ። ለእሷ የምትገልጥ ስታጣ ነው አፈቅርሻለሁ የሚል መጽሐፍ ሙሉ ወደ 200 በላይ የሚሆን ገጽ አፈቅርሻለሁ የሚል ነው። አልክ እኮ ደስ አለኝ አልክ። እወዳለሁ ያንተ መውደድ ነው እንጂ የሌላ መውደድ አታውቅም። እኩል መሆን ደግሞ አይችልም በምንም ተአምር። ይሄ በሁሉም ላይ ያለ ነው። ግን በእንደዚህ ማለፍ ለሌሎች ምርጥ መሳሪያ ትሆናለህ ብዬ ነው የማምነው። ምርጥ መሳሪያ ለመሆኑ አሁን ምንድነው ስራ? ምንድነው መሰራ? ስለ ስራ ስናነሳ ያው አሁን እግዚአብሔር ይመስገን ነገሮች ከተደራረቡ በኋላ እያንሰራራው ያለውበት ጊዜ ላይ ነኝ፣ እየተነሳው እንደምንም እና በሙያዬ በተማርኩት አይደለም እየሰራው ያለሁት። ያው በተማሩት መስራት ጥሩ ነው፣ ግን ያው ገንዘቡ ብዙ ነገር ያስፈልጋልና በተማርኩት አልሰራም። ሙያ ወስጄ በሙያዬ ነው እየሰራው ያለሁት። አልሙኒየም እሰራለሁ፣ አየር በአየር ሳገኝ እሰራለሁ አልሙኒየም። ከዛ ባለፈ ደግሞ ያው እኔ አሁን ወደ ማስታወቂያው ዓለም አልመጣሁም። ሰዎች በንጹህ ፊት እንድመጣ ይፈልጋሉ፣ ግን አልፎ አልፎ ማስታወቂያ እሰራለሁ ቲክታክ ላይ። ይሄ ካራክተሬ ለማስታወቂያ ስለማይመች ሰው በንጹህ ፊት እንድመጣ ይፈልጋል። እኔ ደግሞ ጊዜው ስላልደረሰ ብዬ በንጹህ ፊቴ እስካሁን አልወጣሁኝም፣ ወይም በኖርማል ማንነት ያልወጣሁኝም እና ያገኘሁትን እሰራለሁ። ሞር ደግሞ ፎከስ አድርጌ የምሰራው ሳገኝ አልሙኒየም ነው፣ ኮንስትራክሽን ላይ አሁን ያለሁት የስራ ዘርፌ ያ ነው። እንደዚህ መከራ በሚያልፉ ወጣቶች ላይ ነፃ አገልግሎት እየሰጠህ ነው አይደለም? ቲክቶክ ላይ ከሆነ እንግዲህ ክፍል አይሰጠህም፣ ታዋቂ ግን ያደርግሃል።
እኔ ግን በጣም ተመቸኸኝ እኮ በጣም። እኔ ግን የምመኝልህ ታውቃለህ፣ ይሄ ሁሉ አልፎ ሱፍ ለብሰህ ከረባታ አድርገህ ያቺ የምትወዳትን ልጅ አብረህ ቁመንኛ ድረንህ ያንተን ደስታ ያንተ እንድትስቅ እፈልጋለሁ። እኔ ደግሞ ይሄን የምመኝልህ ታውቃለህ። እና አሁን ምን ቢደረግልህ ትፈልጋለህ? አሁን እንግዲህ አሉ አንዳንዶቹም ማውቃቸው። ኦኬ ያው እኔ አሁን ላይ በእርግጥ ሶሻል ሚዲያ ላይ ነው ትኩረት ማድረግ የጀመርኩት። እንዳልኳችሁ በዚህ አይነት መንገድ ውስጥ ሳልፍ ያው እጄ ላይ ያሉ ገንዘቦችንም በተለያየ ስራ በመሞከር አጥቻለሁኝና ለሶሻል ሚዲያ የሚያስፈልጉ ለኤዲት እንዲሁም ቪዲዮ ሪከርድ ለማድረግ እነዛ ማቴሪያሎች ለኔ በጣም አስፈላጊ ናቸው በዚህ ሰዓት። እንደ ላፕቶፕ፣ እንደ ካሜራ፣ እንደ ማይክ የራሴን ስቱዲዮ ገንብቼ ዩቲዩብ ላይ እየሰራው ከዩቲዩብም ገንዘብ ማግኘት የምችል አቅም አለኝ እና ከዛ ባለፈ ደግሞ የተለያዩ መጽሐፎች አሉኝ። እነሱን ማሳተም እፈልጋለሁ። የግጥም መጽሐፍ አለኝ፣ ኖርማል መጽሐፍ አለኝ። ከዛ ባለፈ ደግሞ የአልሙኒየም ማሽነሪዎችን ወይም ደግሞ ማሽኖችን የአልሙኒየም ማሽኖችን ቢሟሉልኝ የመስራት አቅም አለኝ፣ እሰራለሁኝ እና እነዛን ማቴሪያሎች ነው የምፈልገው አሁን ላይ። የሚያግዘኝ ሰው ከተገኘ እሰየው፣ የሚያግዘኝ ሰው ካልተገኘ ግን እኔ ራሴ የማደርገውና የማይቀር ህልሜ ነው። የሚያግዘኝ ሰው ከተገኘ ህልሜን በፍጥነት እንዳደርገው ያደርገኛል እና ይሄ ነው ያለው ነገር ባጭሩ። ምንድነው 3 ነገሮች ናቸው አሁን እኔ አላማዬ ብዬ ያስኳቸው። አንደኛ መጽሐፍ ማሳተም ነው። ሁለተኛ ደግሞ የአልሙኒየም ማሽን ገዝቼ ወደዛ መግባት ነው። ሶስተኛ ደግሞ የሶሻል ሚዲያ ጥሩ ስልክ ሊሆን ይችላል፣ ጥሩ ካሜራ፣ ኤዲት የማደርግባቸው ፒሲዎች ወይም ላፕቶፕ እና ማይክ ታውቃላችሁ። እነዛ ነገሮች ናቸው ሞር ለኔ የሚያስፈልጉኝ። እኔም አልቆምኩም፣ እበረታለሁ፣ እየሄድኩኝ ነው። በጥያቄ ስላነሳሽ ነው። የሚያግዘኝ ሰው ካለ በዚህ ቢያግዘኝ በጣም ደስ ይለኛል እና ይሄ ነው ከኔ ወጣቱ እንዲማር የምፈልገው ነገር ደግሞ ምንድነው? 10 ወድቀህ 10 ተነስ። በቃ ውድቀት የሚባል ነገር እዚህ ምድር ላይ ግድ ነው። ግን ወድቀህ አትቅር፣ ተነስ፣ ተራመድ፣ አታቋርጥ ብቻ እንጂ ካሰብክበት የማትደርስበት ምንም ምክንያት የለም። ብቻ ወደፊት እንሂድ። ተስፋ መቁረጥ የሚባል ነገር አታስተናግዱ። እኔ ባዶ ሆኜ ተስፋዬ እጅግ በጣም ትልቅ ነው። እጄ ላይ ያለውን ነገር በሙሉ አጥቼ ከሰው እስከ ገንዘብ ተስፋዬ እጅግ በጣም ትልቅ ነው እና ይህንን ተስፋ የሚጨበጥ ማድረግ የምንችለው ባለመቆም ነው እና ይሄ ነው። አመሰግናለሁ። አንቺንም የቀረ ነገር ካለ በይና እንጨርስ። ቴንኪዩ በጣም ያስታውቃል። እውነት ነገር ያስታውቃል። ተሳክቶለት ደግሞ ሁለተኛ ምስክርን በሌላ ልብስ ደግሞ ይመጣል። አብረን ደግሞ እንታገላለን። ይሄ ድህነትን የሚያዋርድ ድህነትን እናጠፈዋለን። አዎ እናጠፈዋለን። እንግዲህ ዛሬ ብዙ መናገር አልችልምና ምክንያቱም በቃ ሀሳቤ እየጠፋብኝ ነው። አንድ ነገር ላስተላልፍ እፈልጋለሁ። ምን አለ የናፈቀ ሰው ከሚናፍቀው ሰው ጋር መገናኘት ነው አለ መድኃኒቱ። አይ ነው አውቃለሁ። እባክሽ ልለምንሽ እህቴ፣ እኔ እኮ አሁን ሚዲያ ላይ ነው የማውቀው። አንቺ ግን የምታውቂው ብዙ ነገር ያሳለፍሽ ስለ አንቺ ያወራል። እስቲናው ይወድሻል። ታረቂ
ተነጋገሩ። ለኢትዮጵያ ጥቅም የሚሆን የኢትዮጵያ ሀብት ነው ይሄ ወጣት። እባክሽ በድሎሽ ቢሆን እንኳን ልካስሽ፣ እባክሽ ተለመኝ ውድ እህቴ፣ እባክሽ አግኘኝ ነኝ። ወገኖቼ እባካችሁ እስኪ ሼር አድርጉ። ለመልካም ነገር ነው እኮ ሼር አድርጉ። ይድረሳት እስኪ። ላስታርቃቸው ፈለግኩ እኔ። አዎ እና ወገኖቼ ይሄንን ወጣት እንድናገዝ ስልኩን እናስቀምጣለን። ደውሉለት። ሌላ ይክክል፣ አይዞህ ያልፋል፣ በርታ በሉት፣ አግዙት። ትንሽ ነገር ነው የሚያስፈልገው። እኔንም አግኙ፣ አብረን አንድ ነገር እናርግለት። ጠቃሚ ነው። ለሀገር ይጠቅማል፣ ለህብረተሰብ ይጠቅማል፣ ለቤተሰቡ ይጠቅማል። ደግሞ ጎበዝ ነው፣ ጅግና ነው። ስለዚህ ባካችሁ እኔ በጣም ልቤ ደማ። በጣም ነው ያዘንኩ። ትናንትና ነው ያየሁት። ሌሊቱን ሳለቅስ ነው ያደርኩ በእውነት። ከዛ በጠዋቱ ነው የደወልኩለት። ሲያነሳ ስልኩ ደስ ነው ያለኝ። አይካኔ ይሄው አደባባይ ላይ ፕሮሚስ እገብልሃለሁ እስከ መጨረሻ አንተ ጋር ሆናለሁ አሉኝ። እንደነዚህ ልጆች ከጎዳና ተነስተው አድገው ይሄው ስራ ይዘው የሚመሰክሩ አሉ። በእኔ ሚዲያ ላይ እዩት አሉ። ድህነት ትልቅም አይልም ትንሽም አይልም ወጣትም አይልም አሮጊትም አይልም። ብዙ ነው የሚጫወት። ድህነት በጣም መጥፎ ነው። ልብ መሰበር ነው። ቸርችም ቢሆን አያቅፍም፣ ድሃን አይወድም። እግዚአብሔር ግን የድሃ አፍቃሪ ነው፣ ድሃን ይወዳል። ስለዚህ ባካችሁ ሌላም ቢሆን እንደዚህ አይነት ካለ እንርዳ። እንደውም እሱ ጎበዝ ነው፣ በግጥሙም ይሆን በእንደዚህ አይነቱ ነው ራሱን ጠበቀ እንጂ ስንቶቼ የሞቱ አሉ፣ ስንቶቼ የታነቁ አሉ፣ ስንቶቼ ልብሳቸውን ቀዶ መንገድ ለራቁታቸውን የሚሄዱ አሉ፣ ስንት የተማሩ አሉ። ዘመኑ ክፉ ነው፣ ዘመኑ ከፋ። በቃ ለወጣት የሚሆን የለም። ከሀገር ይወጣሉ፣ በየባህሩ ይቀራሉ፣ ወይ ደግሞ ገንዘብ አምጡ ተብሎ ይደበደባሉ፣ ይገረፋሉ፣ ይደፈራሉ። ኧረ ስንቱ። ስለዚህ እኛ እርስ በርሳችን ወጣቶቻችን እናግዝ፣ ወጣቶቻችን እናስቀር ከሞት። እባካችሁ ውጭ ያላችሁ ዲያስፖራ እንተባበር፣ እናግዝ። እባካችሁ አይታችሁ ዝም አትበሉ። ኮንታክት ተደራርገን የሆነ ነገር እናርግላችሁ። ይቻላል እኮ ይቻላል። እና ይሄን እንድናደርግ እኔ እጠይቃለሁ። ሌላ ጊዜ ደግሞ በትልቁ እንመጣለን። አይዞህ ወንድሜ፣ እኔ አለሁልህ። በሚችለው ይሄው በሚዲያ ፊት ቃል እገብልሃለሁ። አይካኔ አይዞህ።